ቆይ እኔ ግን ለየትኛው ነገር ነው የምለፋው? ሰው ቢያንስ ነገ ላይ ምን መሆን እንደሚፈልግና ምን እንደሚያደርግ እንኳን ያውቃል፣ ለዛ ይለፋል። እኔ ግን ለምን እንደሆነ እንኳን አላውቅም፣ ዝም ብዬ ነው የምለፋው። አንቻን በስራ ሰዓት ቢሮ አትተኛም አልኩ። በጣም ይቅርታ አለቃ፣ ትንሽ ደክሞኝ እኮ ነው። ቆይ ምን ሰርተሽ ነው የሚደክምሽ? ሁሉንም ነገር ክያለች አለ ምሰራ። አዎ እሱማ፣ ግን ዛሬ ትንሽ እኔ ሆነስ ምን ስልችት እንዳለኝ ታውቂያለሽ? ኧረ አላውቅም። የአንቺ የሰበብ ማለት ነው ስልችት ያለኝ። በዚህ ወጥቶ በዚህ ወርዶ በዚህ ገብቶ አንቺ የሰለችሽም እንዴ? በጣም ይቅርታ፣ በቃ አሁኑን አጸዳዋለሁ። እኔ እኮ አለቃሽ ነኝ። መቼ ነው እንዳለቃ የምታከብሪኝ? በጣም ይቅርታ፣ ግን ደግሞ እባክህን አትጮህብኝ። ዛሬ ቀኔ ልክ አይደለም፣ እባክህ ተረዳኝ። እና ስራው መስተጓጎል አለበት? ቆይ እኛ ተቀጣሪዎችም እኮ ሰው ነን። በየቀኑ የምናስተናግደው እኮ የራሳችን የሆነ ህይወት አለን። እናንተ እንደፈለጋችሁ ከስራ ትቀራላችሁ፣ ደበረኝ ብላችሁ ስራ ትሰድዛላችሁ። እኛ ግን እኔ ላይ መጮህ መብት የለሽም። ቆይ አስጨርሰኝ እንጂ። እኛ ግን ስራችን እንዳለ ማጣት ስንል ደብሩንም ቢሆን ተከፍተንም ቢሆን እንመጣለን። ቆይ አሁን ያደረግሽው ነገር ዋጋ እንደሚያስከፍልሽ አታውቂም? ኪራ በቃ እንደፈለግክ አድርግ። ግን ደግሞ ይኸውልህ አንዳንዴ ሰዎች ሲከፋቸው አይቶ እንዳላየ ማለፍ የሚባል ነገር አለ። ከቻልክ ልመደው። እሺ አሁን ውጭ ሌላይሽ አልፈልግም። እንዲህ ጭራሽ ለዚህም በቅተሻል። ለነገሩ ብርሌ ከነቃ የሆነ ምቃርል የሚባለው የራሴ ጥፋት ነው። ደጋግም እሱንማ እኮ ብዙ ጊዜ አሳይቻለሁ። እኔ ግን እጄ ላይ ያንተ ነፍሰ ገዳይ ነፍስ እጄ ላይ እንዲጠፋ አልፈልግም። ስለፈራው ነው አትልም? ፈሪ ነህ። ለስሙ ሱሪ ለብሰሃል። ይህንን አውልቀ ቆንጆ 40 ሽንሽን ቀሚስ ብትለብስ ይሻላል። አፈን ዝጋ። እንደ ሴት ልጅ እየለፈለፍክ ያለው አንተ እንጂ እኔ አይደለሁም። ወንድ ሁን እሺ። ጥጋብህን ካላስተነፈስኩልህ እኔ መርሲሙ አይደሉም። እንዴት ነው ምናምን ስራው እያለቀልሽ ነው? ትንሽ ነው የቀረኝ። ቆይ አንተ ልጅ ምንድን ነው ሀሳብ ጭንቅላትን በስፌት ልጨርሰው ነው እንዴ? ኧረ ደህና ነኝ። እንዴ ቆይ ሻውን ጠርዙ ቢያገኝ ኑሮስ? ሲጀምር አንተ ለነገሩ ኬርለስ ነክ፣ ለጭንቅላት እንኳን አትጠነቀቅም እንዴ? ኧረ አረጋጊው እንዴ። ልትሰድቢ ነው የመጣሽው ወይስ ለእኔ ያስበሽ ነው? ዝም በል እባክህ። ሲጀመር እኮ ሰውም ሲነግር አሰማ ምን አይነት ተፈጥሮ እንዳለክ እንዴ። ቆይ እኔ የምለው ከመጀመሩ ነው። ቆይ አንቺ ከፈንካችነት ወደ ተቆርቋሪነት የተቀየርሽው? ዝም በል እባክህ። ምን ላንተ አስቤ መስሎክ ነው? ያው አንተ አንድ ነገር ብትሆን ስራው እኔ ላይ ነው የሚከመረው ብዬ ነው። አይ እንደዛ እንኳን አልመሰለኝ። ምን እሺ ነው? ቆይ ምን እየተሰማሽ ነው? ምንም አልኩህ እኮ። ቆይ እንጂ ቆንጅት፣ ይኸውልሽ ጭንቅላትሽ ውስጥ ማለት ነው ምን እየተካሄደ እንደሆነ ማወቅ እፈልጋለሁ። ምንድን ነው ማወቅ የምትፈልገው? ምን እያስብሽ እንደሆነ እና ደግሞ ለሄኖክ ለምን እንደዚህ እየተቆረቆርሽ እንደሆነ ማወቅ እፈልጋለሁ። አላውቅም። በቃ ያው ምንም ቢሆን እኮ ተላምደናል። አይኖቼን እያየሽ መልሽልኝ። ቆይ ለዛ ብቻ ነው እና ሌላ ምን ሊሆን ይችላል? አብረን ነው የምንሰራው። በቤቱም አንዳንዴ ትመጣለህ። የወንድሜ ጓደኛ ነህ። በዛ ላይ ደግሞ ተላምደናል። ለዛ ነው እንድትጎዳ ስለማልፈልግ ነው። ይኸውልሽ አሁን ካወራሽው ማለት ነው አንድም እውነት የለም። እንዴ ማለት እንዴት አወቅ? ምክንያቱም የልብ ምትሽ እኮ ጨምሯል። በዛ ላይ ደግሞ ከንፈርሽ የተንቀጠቀጠ እና ደግሞ አይኖችሽ እኔን አትኩሮ እያዩ ነው። እና የሁሉ ቆይ የስራ ጓደኛሽ ባልደረባሽ ስለሆንኩ ብቻ እውነት አድርጎ አንደበትሽ ቢነግረኝም አይኖችሽ ግን እኔን እያዩ መዋሸት አልችልም። እና ደግሞ አይኖችሽን አምናችኋለሁ። ወንድሜ ጨርሼ እኮ ልመጣ ስል
ምን እያደረጋችሁ ነው? ምን እኮ እባክህ ስቴፕራል ስመታ አናቷ ላይ ተሰክቶባት እሱን ስነቅልላት ነበር አይደል? አዎ እየነቀልልኝ ነበር። አረ ስቴፕላር ግንባርሽ ላይ ምን ሊያደርጉት እንዴ? እኔ ምን አውቃለሁ? ግንባርሽን ሊያጠብልሽ አይደል መቼስ። ብቻ ግን እኔ እየነቀልኩላት ነበር። እሺ ማንም በል ይሄኛ መዶሻ እንዴት ነቀልክላት ታዲያ? ብቻ እኔ ግን ማለት ነው እንዲህ ምዝዝ አድርጌ ነበር የጣልኩት። ቆየት ነበር የጣልኩት። ለማንኛውም ወረቀቱን ይዘሽልኝ ነይ። ስቴፕለሩን እኔ መተዋለሁ። እሺ ደግሞ ሌላ ቦታ ተሰንግሮብሽ ሄኖክም እሱን ለመንቀል ከሚቸገር እኔ መተዋለሁ። ቤት ቅሌ አንተ ምንድን ነው የምን ስቴፕለር ነው የምትለው? እኔ ምን አቅልሻለሁ? አቡ ይኸውልሽ አሁን ተመልሶ ሳይመጣ ማለት ነው ወረቀቱን ይዘሽ እንዴት ይቺ ደግሞ እኮ ፕሪንት አላልኩትም። ቆይ ላድርግና ልስጠው። ድብ አይሰማሽም እንዴ? በሰላም ነው? ደህና ነኝ። ምነው እኔ በሰላም የመጣሽው? ኧረ እኔማ እኮ ብታይ ክብሮም ከአንቺ ጋር ሲመለስ እንደ እብድ እያደረገው ነበር የተመለሰው። ከዛ እኔ ደግሞ ሰኒዬስ እንዴት ሆና ይሆን እህቴ እናቴ ምን ሆናብኝ ይሆን ብዬ ሀሳብ ይዞኝ አንቺን ልጠይቅ መጣሁ። አይ ስለ እኔ መጨነቃችሁን አቁሙ። እኔ ደህና ነኝ። እንዴ ለምን ሰኒዬ? እንዴ ለምንድን ነው የማልጨነቀው? ይህኝ እስኪ ይህኝ ሰኒ ዋንጫዬ እንኳን ወልቆ እንደው ሰኒዬ ማየት አይከብደኝም ብዬ እኮ ነው እንደዚህ ስሮጥ የመጣሁት ለአንቺ ስል። ለምን በአጥንቴ ቃርቼ ስሊም አልሆንም? ለምን ስጋ አልባ አልባልም? ሰኒ ለአንቺ እንዴት ሆነ ይሁን ብዬ ተጨንቄ እኮ ነው እንደዚህ ጎድኔ ቀጭቀጭቀጭ እያልኩ የመጣሁት። ወይ እሱ አይደል እንደ ሂጂና ያለውን ነገር አጣሪ ብሎ የላከሽ? ማን? ክብሮም ነዋ። ሌላ ማን ይሆናል? በቃ ይሄ ሰውዬ የህፃን ጨዋታ መጫወቱን ያቁም። እሺ እኔ ሰላማዊ ህይወቴን እንድኖር ይተወኝ፣ በቃ ይተወኝ። ሰኒዬ እኔ ልሙትልሽ ስልሽ እኔ አንቺ ጉዳይ ስለሚያሳስበኝ ነው እንጂ እሱ ልኮኝ አይደለም። እውነት ሰኒ በቃ እኔ ደህና ነኝ። እሺ ሰኒ እኔ ነው ጉዳዮሽ እንዴ? ወይኔ እንዴ ቆይ ምን ሆነሽ ነው ሰኒ? እንዴ እጄን እኮ አላስተረፍሽኝም። እስቲ እንዴ ቆይ ምን አድርጌሽ ነው ሰኒ? እንዴ እሱ ግሬን አንቺ እጄን እንዴ ቆይ አካል ጉዳተኞች ልታደርጉኝ ነው እንዴ የተነሳችሁት? እንዴ ተረጋጊ። ምን ሆነሽ ነው? ቆይ ደህና ነሽ እኮ እንዴ። ኧረ እባክሽ በሩን ላይ ጠርቅምሽ ደህና ነሽ ወይ ትይኛለሽ እንዴ? እኔ ሲጀመር የእናንተ ፍቅር መስዋዕትነት የምከፍለው ምን በወጣኝ። ስትታሉም ስትታረቁም እኔ ሁሌ መቀጥቀጥ አለብኝ እንዴ? እሺ በቃ አሁን እንግባ። እዚያ እንጫወት። እኔ መቼ አልገባም አልኩኝ። አንቺ እኮ ነሽ ሰኒ። እሺ በቃ እኔ ግቢ። እዛ በረዶ አረግልሻለሁ። አባዬ እኔ ምንም አላውቅም አልኩህ እኮ። ቆይ አንተ እነሱን ብቻ ነው እንደ የምታምነው? እኔን አታምነኝም? ሲጀመር እኔ እነሱ ከፈልከው ገብቼ አላውቅም። ስለዚህ አንተም አታምነኝም ማለት ነው? እሺ በቃ ለማንኛውም አሁን ወደ ስራ እየገባሁኝ ነው። በኋላ እናወራለን። ቆይ ምን አድርጌ ነው የሚሉኝ? እንዴት ነው እኔ ቆይ የእነሱን ሀብል አውጥቼ የምሸጠው? ደግሞ እርግጠኛ ነኝ ይሄ ሴራ የእንጀራ እናቴ ሴራ ነው። እኔን ከአባቴ ጋር ለማጣላት የማታደርገው ነገር የለም። እሺ አጀሪት ኪራ እዛ ህንፃውን ላይታች ይቆትናል። አንቺ እዚህ ተገትረሻል አይደል? ይህን የሚፈልገኝ ሊሰድበኝ ነው የሚሆነው። እንዴ አንቺ ቆይ ስራ አለ እኮ አይደል? እንዴ ገብተሽ ለምንድን ነው የማሰሪው? እሺ እኔ ለማንና ለምን ብዬ ልስራ? እዚህም እዛም ሁሉም ቦታ የምትልኩኝ እኔን ነው። ግን ደግሞ ምንም ስራ እንኳን የሰራሁኝ ያለው አይመስላችሁም? ሁሉንም ስራ እኮ እየሰራሁ ያለሁት እኔ ነኝ። ግን አንድም ሰው እንኳን አመስግኖኝ እንኳን አያውቅም። እንዴ አንቺ ቆይ አንቺ እኔ ላይ ነው እንዴ እንደዚህ የምትነጫነጭ? ይኸውልሽ እዛ የለመድሽበት እሱ ላይ ተነጫነጭሽ። ይኸውልሽ አሁን ስትገቢ ማለት ነው ብቻ አንገትሽን ደፍተሽ ስራሽን ይዘሽ ቀጥ ብለሽ ገብተሽ ስራሽን ምትሰሪ ይሻልሽ። አልገባም። እንደውም ደረቴን ገልብጬ ነው እሺ የምገባው። እሺ ከዛስ እባክሽ? ያው ከዛማ ሲያባረረኝ አንገቴን ደፍቼ እወጣለሁ። ይኸውልሽ አሁን ዝም ብለሽ አንገትሽን ደፍተሽ ብትሄጂ ይሻልሽ። የእንጀራ ገመድሽን እንዳበጥሽ። ሄሎማ። እሺ ይቅርታ አልልሽም፣ ለምዶብኝ ነው። እንዴ እሱንማ እኮ እኔ እንዳልወሰድኩኝ እኮ ነገርኳችሁ። ደግሞ ሁላችሁም ታውቃላችሁ እኮ።
አዎ አሁን አባዬ ደውሎልኝ አውርተን ነበር። እሺ አንዴ መልሼ ልደውልልሽ፣ ስራ መጥቶብኝ ነው። በቃ ልሂድ። ምን ሆነሽ ነው? ቆይ ችግር አለ እንዴ? ፊትሽ ተቀያየረው? ምንም በቃ ዝም ብዬ ነው። ልሂድ ልግባ። አረ እንዲህ በአንዴ ፍዝዝ ብለሽ ምንም አልሆንኩም ትኛለሽ እንዴ? ቆይ የሆንሽውን ነገር ተናገሪ እባክሽ። እኔ የምልህ ስማኝ እስኪ፣ እማ ስላስጠላለሁ እንዴ? አንቺ እብድ ሆንሽ ልጅ ደግሞ። ይሄ ቆይ ምን ማለት ነው? አስጠላለሁ ወይስ አላስጠላም ነው ያልኩህ። እናትን እኮ እማ ብሎ እንደመጥራት እኮ ማለት ነው ዓለም ላይ የሚያስደስት ቃል የለም እንዴ። እና ይህንን ውድ ስም እየጠራሽ ቆይ እንዴት ነው የምታስጠዩ? ግን ደግሞ ሁሌ የምማስል ማሙተሽ ቀሪ አትማዘዥብኝ የሚል መልስ ነው የሚጠብቀኝ። ማ እናትሽ ናት እንደዚህ የምትልሽ? በቃ ወደ ብሎ ልግባ። ይኸውልሽ ስሜትሽ ይገባኛልሽ። ዓለም ላይ ማለት ነው ምንም ነገር እንኳን ሳይኖርሽ እናት ብቻዋን በቀረ ራሱ በቂ ነው። ይኸውልሽ እናቴ ማለት ነው ብቻዋን ነው ያሳደገችኝ እና ይሄ ስሜት ደግሞ ይገባኛል። እንደዚህ አትሁኝ። ታውቃለህ ይሄኔ በጣም ነው የከፋኝ። ለምን እንደዚህ እንደምትጠላኝ እንኳን አላውቅም። በቃ አንቺ ተረጋጊ። እንደዚህ አትሁኝ። አንቺ አና አቤት። እዛ ኪራ ሰዓት ለብሶ ሳጎርሶ የጠበቀች ነው። ቢሮ ይጅለት። በቃ እሺ ወደ ቢሮ ልግባ። በይ በቃ ከመጣሽ አይቀርማ ቡና ልጠጣ እየሄድኩ ነበር። አብረን እንጠጣለን። እንዴት እንዴ? ለምን ነው እንደዚህ መገላመጪ እንዴ? ቡና ልጋብዝሽ ባልኩኝ እንደዚህ እንዴ? ቆይ አንቺ እንደዚህ እያመመሽ ለምን ወጣሽ? ይኸው ስትንቀለቀይ ወጥተሽ ሌላ ጨምረሽ ልትሄጂ ነው። ውይ ሰኒ ደግሞ እኔ አንቺን ሳላይ እኮ መዋል ስለማልችል ነው። እኔ የምልሽ ሰኒ ግን የት ሄዶ ነው? ማን? ባለቤትሽ ነው። ጆከር ነው። እኔ እናት በዙብሽ አይደል? አንዴ ክብሮም አንዴ ጆከር እያልሽ ምረጭ እንጂ አንዴ ዲያስፖራ አንዴ ሎካል እያልሽ እኛ እዚህ እንደ ባህር ዛፍ ቅጠል ቆመን ተገትረን ቀተለን አንቺ ትመራርጫለሽ። ምን አለ አንዱ ለእኔ ቢሰጠኝ። ወይ አይኒና አንቺ አታማሪ ባክሽ። እሱ ህይወት እንዴት የተሻለ እንደሆነ ስላላወቅሽ ነው። ባክሽ እቺ የሁሉም ባለትዳሮች ሳክስ ናት ባክሽ። እንዴት ባክሽ? እልል ብላችሁ ትጋቡና ከዛ ደግሞ ሲንግሎቹ እንዳታገቡ ትላላችሁ። ከዛ ደግሞ ዝም ብለን ቆመን ስንቀር ደግሞ ቆሞ ቀሩ እያላችሁ ሰብሰብ ብላችሁ ታማላችሁ። አይ ባለትዳሮች ሀሜተኞች ናችሁ። ነት እንደው ያንቺንስ እጅሽን ሳይሆን ምላስሽን ነበር መቀርጠፍ የነበረብኝ። አይ እኔ እኮ አንቺ አታረጊውም ብዬ ማመን ይከብደኛል። አዎ በቃ እጅሽን ከተሻለሽ እየተንሻፈፍሽ እንደመጣሽ እየተንሻፈፍሽ ተመለሽ። እንዴ ለምን ብዬ ጆካዬን እስኪ ይምጣና ሊያው እስቲ አይቸው። በዛውም ከማግባቱ በፊትና በኋላ ያለውን ጸባይ መልኩን እንዴት ነው? ተቃጥሏል ወይስ አልተቃጠለም? ይሄ ሚስት ሚጣ የሚለውን ሆኗል አልሆነ የሚለውን ቼክ አድርጌ ነው የሚሄደው። ኧረ እንደዛ ነው ያሰብሽው? ውይ አዎ ሰንዬ፣ የኔን ንገሪኝ ካልሽን ግን ትዳሩ ሲበዛ ነጭናጫና ቁጣ አድርጎሻል። አይ ጆካዬ አዘንኩለት። ግን እና ካዘንሽለት ለምን አዝለሽው አዞሪ? ገኒና በምን እንደምጠፊ ታውቂያለሽ? በወሬ ሱስሽ ነው። አዎ አንድ ቀን የወሬው ሲሴ ብቻ ወሬ ሳላገኝ እንዳልሞት ፈራለሁ። ወይ ጉድ! ወደው አይስቋሉ። አረ ሰንዬ እንዴ በዚህም ተጎድቻለሁ እኮ ዝም ብለሽ አትይኝ እንጂ። እና እየጮኩ ይልሽ? አይ አይደለም ሰንዬ፣ ቡና ምግብም ያለውን የሚቀመስ ነገር አምጪልኝ። ቆይ ግን እኔ ቴጄ ነው እንደ እንግዳ የምከበረው? ምግብ አመጣልሻለሁ ትበያለሽ። ቡና ግን እንዳያምርሽ እሺ? ቀጥ ብለሽ ወደ ቤት። ይሁን በቃ እስኪ ተነሽ ሂጂ ምግቡን አምጪልኝ። በዛውም ደግሞ ሻይም አፊልኝ አምጪልኝ። መቼም ውሃ ለመቀቀል አላፈላም አትይኝም አይደል ሰንዬ? እሺ ንግስት ሆይ ሌላስ ምን ልጨምር? ሰንዬ ከቅድሙ በረዶ ትንሽ አምጪልኝ። እጄ እንደማሽበት ተመልሶ አመመኝ እኮ። ወይኔ ኧረ ሰኒ ግን ክፉ ነሽ። የእጄ አልበቃ ብሎ አጨራሽ ምላስሽን ትለኛለች እንዴ? እጄና ጌጤ በቃ ዳሜጅ ሆኑ እኮ። ወይ ጉድ! በዚህ ጊዜ መምጣቱ ግን ምን አይነት መገጣጠም ነው? በጣም እንጂ ብታይ ሲሰማ እንዴት እንደሆነ እኔን ራሱ ሊያናገረኝ ፈቃደኛ አልነበረም። እስኪ ራስሽን በሱ ቦታ አድርገሽ አስቢ። የሆነ ቦታ ደርሰሽ ስትመጪ ኪራ ሌላ ሴት አግብቶ ቢጠብቅሽ ምንድን ነው የሚሰማሽ?
ወይ እንደዚህ እንኳን አትበይኝ። እኔ ያንን መቋቋም አልችልም። የእውነት አብዳለሁ። ምን ማበል ብቻ አይደለም አዲስ ሚስት የቆየም ስታይ እንዴት እንደሚያሳብድ በጣም እንጂ። እኔ ማሳስበው ሰኒ ራሱ እንዴት እንደሆነች ሄደን ብናይ። ጠዋት ደውዬላት ነበር። አነጋገሯ ግን እንድንሄድ የፈለገቻት መስል። እዛ የሄደን እኮ ብዙ ነገር ስለምንጠይቃት በሱ ተሰላችታብን ነው የሚሆነው። አዎ ግን የሆነ ልክ ያልሆነ ነገር አለ እንጂ በዚህ ልክ ድብቅ አትሆንም ነበር። ምናልባት ይሆናል። ግን እኔ ዝም ብዬ ሳስበው መጋባቱን ከመሬት ተነስቶ ያመነጩት ሀሳብ አይመስለኝም። አዎ እኔ የማስበው እሱን ነው። ሰኒን ከኛ በላይ የሚያውቃት ሰው የለም። ድንገት ተነስታ ይህን ነገር ለማድረግ መወሰኑ ልክ አይደለም። አዎ ሳናስጨንቃት ቀስ ብለን እንዴት ማወቅ አለብን። አላውቅም ግን ያኔ ጠፍታ ከተመለሰች በኋላ ፍጹም ሌላ ሰው ሆናለች። የድሮዋ ሰኒ አይደለች። ያ ሁሉ ወኔዋ ጠፍቶ እኮ ፈሪ ሆናለች። ደግሞ ምንም ነገር ለሰው አትናገርም። እንደዚህ ከሆነማ ብናናግራት ምንም መልስ አትሰጠንም ማለት ነው። አዎ ግን ደግሞ ምንም ነገር አትመልስም ብለን ዝም ማለት የለብንም። አላውቅም ግን ግራ የተጋባ ሁኔታ ውስጥ ነው ያለችው። ጭራሽ ደግሞ እኔ ክብሩን መምጣት ነገሮችን እንዳያባብስባት ፈርቻለሁ። ግን እሱ ማግባቷን አመነ ወይ? ማመን እንዴት እንደሆነ እኮ ስላላየሽው ነው። ኒናን ሊበላት ነው የደረሰው። ደግሞ እሷ ምን አደረገች? ያው እሷን ታውቂያት የለም ምን እንደተፈጠረ ለማወቅ ብላ አፋፉን ስትለው ዝቶባት ሄደ። ጭራሽ እዚህ ድረስ ከደረሰማ በጣም ተናዶ ነበር ማለት ነው። አዎ አሁን ራሱ የት እንዳለ አላውቅም። ብታይ ምግብም ሳይበላ ነው የወጣው። ወይ ደግሞ ኪራ እንዲያናገረው ማድረግ ነው ምናልባት ከእሱ ጋር ከተግባቡ። አዎ ልክ ነሽ። ግን ያው ሰሞኑን ኪራ ስራ በዝቶብኛል እያለ ነበር። ግን ሌላ አማራጭ የለም እንደሱ ማድረግ ነው። አዎ ነገሮች ሳይባባሱ መፍታት ይሻላል። እኔ የምልሽ ግን ናሁም ደህና ነው? ከመጣም ካየሁትም እኮ ቆየ። ባለፈው ሰኒ ጋር የሄድን ጊዜ እኮ እሱ እዚህ ነበር። አዎ እሱማ ኒና ብላኝ ነበር። እኔ ረሳሁት። ግን ብታይ ካየሁት በጣም ቆየው። እና ለምን ከኪራ ጋር ቤት አትመጡም? ከተሰባሰብን እኮ በጣም ቆየን። አዎ አብረን የምናሳልፈው ጊዜ በጣም ነው የናፈቀኝ። ግን ለነገሩ አሁን ኪራም ስራ ነው ስራ እያሉ ነው የሚሯሯጡት። እንግዲህ አንዳንዴ እንደዚህ ነው፣ በጣም ስራ ይበዛል። ናሆም እኮ አንዳንዴ ለመተኛት ብቻ ነው ቤት የሚመጣው። ስለዚህ እነሱን የምንረዳቸው። አዎ ግን ስራ ደግሞ እኮ እየታረፈ ነው የሚሰራው አይደል? ነው እኮ ግን ደግሞ ካልተሰራ አይኖርም። እሱስ ልክ ነሽ። ይልቁንስ ወሬ ይዘን አፋችንን ባዶ ያደረግ ነው መጣው። እነዚህ የባኞ ቤት እቃዎችና መስታወቶች ነው የሚፈልጉት። ያው አቅርቦቱ ስለሌለ አሁን አንቀበላቸውም። የእነዚህ ደግሞ የኤሌክትሪክ እቃዎች ነው የሚፈልጉት። ስለዚህ እነሱን እንቀበላቸዋለን። ለማንኛውም እስኪ እንጂ እንዴ ኪያ አዎ ልክ ነው ወንድሜ። ምኑን ነው ልክ የሆንኩት? ምን ሆነሽ ነው እንደዚህ ባሰብ ጭልጥ ያልሽው? አይ ምንም እንዲሁ ዝም ብዬ ነው። ምን ማለት ነው ዝም ብዬ ነው? ቆይ የተፈጠረ ነገር አለ እንዴ? ደግሞ ደጋግሜ ነግሬሻለሁ አይደል? የተፈጠረ ነገር ሲኖር ንገሪኝ ብዬ። አዎ ብለኸኛል። ግን ያው አሁን ምንም አልተፈጠረም፣ ለዛ ብዬ ነው። አይ ውሸትሽን ነው። አንቺ እንደዚህ በሀሳብ ጭልጥ የምትይው ነገሮች ከአቅምሽ በላይ ሲሆኑ ነው። አሁን የተፈጠረውን ሳትጨምሪም ሳትቀንሽም ንገሪኝ ወንድሜ። ግን ቆይ እኔ አስጠላለሁ እንዴ? እንዴ ማን ነው እንደዚህ ያለሽ? ሲጀመር ይኸውልሽ አንቺ ፈገግታሽ ብቻ የሚበቃ ቆንጆ ነሽ። እናንተ ሳትዋሽ ንገሪኝ። አላምርም እንዴ? ይኸውልሽ ኪያ፣ በመጀመሪያ ደረጃ ሰው በመሆንሽ ብቻ ቆንጆ ነሽ። ወደ አንደኛው መስፈርት ስንሄድ ደግሞ ቆንጆ መልክ አለሽ። እሺ ግን ቁጡ ነኝ አይደል? በዛ ላይ ደግሞ እንደ ወንድ ነገር ቆይ አንቺ ከመቼ ወዲህ ነው ራስሽን ማወዳደር የጀመርሽው? የተናገረሽ ሰው አለ እንዴ? የለም። ግን ያው አንዳንዴ ደግሞ ስለ ራሴ ማወቅ ፈልጋለሁ። ባላሰብኩበት መንገድ ነገሮች ደግሞ ይበላሻሉ። ቆይ ሄኖክ ነው እንደዚህ እንዲሰማሽ ያደረገው? አረ አይደለም። ያው በቃ አሁን ላይ እኔን እንደ ሴት የማይኝ በጣም ጥቂት ሰው ነው። በዛ ላይ ደግሞ ድሮ እንደ ወንድ መሆኔ ለእኔ ኩራቴ ነበር። ግን አሁን ሴት መሆን ፈልጋለሁ። ይኸውልሽ እህቴ፣ አንቺ ሙሉ ሴት ነሽ። ምናልባት እነሱ ቅጽል ስም የሚሰጡሽ እንደፈለጉት ጠፍጥፈው ሊሰሩሽ ስላልቻሉ ይሆናል። ግን ደግሞ እኮ ሁሌም የራሴን መንገድ ይዤ ስጓዝ ከሰው ርቄ እንዳልጠፋ ፈራው። ምናልባት ትንሽ መስተካከል ይኖርብኛል አይደል? ይኸውልሽ ኪያ፣ እንደ ታላቅም እንደ አለቃም እንደ ወንድምም ልምከርሽ። ምናልባት አንቺ ለነዛ ሰዎች ብለሽ ራስሽን ለመቀየር ትሞክር ይሆናል። ግን ደግሞ አንቺ ሳትሆኚ እነሱ ናቸው አንቺ መስራት ያለባቸው። አልገባኝም። ማለት ይኸውልሽ
እነሱ አንቺን ባለች ነገር ለማሸማቀቅ የሚሞክሩ ከሆነ ከነዛ ሰዎች ራቂ። ግን ደግሞ በተቃራኒው አንቺን ለመስራት አንቺን ለመለወጥ የሚሞክሩ ከሆኑ እነሱ ትክክለኛ ሰው ናቸው። እሺ። በተለይ ደግሞ ወንድ ልጅ እንዳታሚ ለእኔ አስበው ነው የሚያደርገው ብለሽ በምታስቢያቸው ጥቃቅን ነገሮች። ወዴት ነው የምንሄደው? ጆከርን መፍታት አለብሽ። ስለዚህ እናመለክታለን። አላደርገውም። ቆይ አንተ ማን ሆነ ነው በእኔ ህይወት የምትወስነው? ማን እንደሆንኩ ማስታወስ ያለብኝ አይመስለኝም። ምክንያቱም ጠንቀቀሽ ታውቂያለሽ። በአንድ ሌሊት እንደ ባቢሎን ፍርስራስሽን ላውጣው እንደምችል። አፍህን ዝጋ። ቤት ውስጥ እንግዳለን። ማንም ይኖር ግድ አይሰጠኝም። ቆይ ሰው አለ ስላልሽኝ ማምነሽ ጅል ነው እንዴ የሚመስልሽ? አንተም አትረባ። አፍህን ዝጋ። ቤት ውስጥ ሰው አለ። ያበዛሽውን መሰለሽም እንዴ? ዝም ማለት ያናነቀን አይደል? ትሰማኛለህ? መጀመሪያውኑ ቀላል እንዳልነበር ነግሬ ነበር። አንተ ግን ገባህበት። እንደውም ከአሁን ሰዓት ጀምሮ ቤቴ ውስጥ ላይ አልፈልግም። ስለዚህ ውጣልኝ። ምን አልሽ? ጭራሽ ከቤቴ ይውጣ? አዎ ውጣልኝ። ማሳሰር ነው አይደለ? ከዛ የዘለለ ምንም አታደርገኝም። ስለዚህ አይንን ራሱ ማየት አልፈልግም። ስለዚህ ውጣ። ትሰሚኛለሽ? ከዚህ በላይ አልታገስሽም። ውጭ 10 ደቂቃ እጠብቅሻለሁ። አይ ካልሽ ግን እስር ቤት ትበሰብሻታለሽ። የፈለግከውን አድርግ። በቁሜ አንተ መጫወቻ ከሞት ብታሰር ይሻለኛል። እህትሽን የምትፈልጊያት አይመስለኝም። እኔ መርሲ ሞ አድቫንቴጅ ያለች ምንም አይነት ጨዋታ አልጫወትም። በአንቺ ተስፋ ብቆርጭ በእህትሽ ተስፋ ቆርጭ። ገደል ግባ። ማን ቀድሞ ገደል እንደሚገባ ይታወቃል። ማነው ደግሞ ይች? ምንድን ነው የምትጫጫሁት? ምን አመለጠኝ? እስኪ ንገሪው። ያወራነውን ሁሉንም ሰምተሻል? አይ ሰምቻለሁ። እስኪ ያልሰማሁት የቀረ ካለ እስኪ ንገሩኝ። ምንም ማድረግ አልችልም። የማጠምዳት ሰዎች ይበዙ ነው። ሂጂ ሩጂ ሊና